እግዚአብሔር የጠራው ሰው እምቢ ካለ ዋጋ ከፍሎ ይመለሳታል። አይለቅህ። አልፈለከኝም ብሎ አይተውህም። ባይዘው እግዚአብሔር የነገረህ ቀን አይደለም ፕላን ያደረገው፣ ሳትወለድ ነው ፕላን ያደረገው። ስለዚህ በአንተ ምክንያት መሃል ላይ ሐሳብ አይቀይርም። እግዚአብሔር ዲዛይን አድርጎ ፕላን ካረገ ላይ እጣ ከጣለብህ እድሜ ያልቃል እንጂ አይተውህም። የነካው እየተበላሸብህ ነው የምትኖረው። መስማማት ብቻ ነው። ለምን መሰለህ? ፕላን ያደረገው የጠራህ ቀን አይደለም፣ ጨርሶ ነው የሚጠራህ። በምድር ላይ በታሪክ መካከል ከተነሱ ጨካኝ መንግስታት መካከል አንዱ አሶር ነው። አጋንንት የሚገዛበት ሀገር እግዚአብሔር የነገስታት ንጉሥ ሆኖ ይኖራል። ዝም ብሎ ድንገት የመጣ አይደለም። የትምህርት ስትራክቸሩን የሰራሁት እኔ ነኝ። ፖለቲካል ሪፎርሙን እኔ ነኝ ያመጣሁት። አገሩን መሰረተ ልማቱን እኔ የሰራሁት። አትገባም፣ የኔ ነው በሙሉ አለው። ሳር ቅጠሉ የኔ ነው አለው። የሆነ ቦታ ከሌለ እግዚአብሔር አይደለም። የትም አለ። ልዩነቱ የት በምንድን ነው ያለው ነው። እዚህ ሊባረከን ነው፣ የሆነ ቦታ ሊቆጣ ነው። በእውነት እየመለስን ከኖርን እኮ ነው እየተባረከን የምንሆነው እንጂ እግዚአብሔር እኮ ይጠይቀናል። ህይወትን ይጠይቃል። አዲስ ኪዳን ደግሞ ህይወትን ሁሉ ይጠይቃል። ጊዜን አይደለም ነፍስን ይጠይቃል። ወንጌል ጉልበትን፣ ገንዘብን፣ ዕውቀትን፣ ዘመንን፣ እድሜ፣ ታሪክን፣ ስምህን እኮ ነው የሚጠይቀን። ትንቢተ ዮናስ ምዕራፍ 3 ከቁጥር 1 ጀምሮ እስከ 10 ድረስ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። እኔ እጅ ላይ አዲሱ መደበኛ ትርጉም ነው ያለው። እንደተለመደው የእግዚአብሔር ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። ወደ ታላቂቱ ከተማ ወደ ነነዌ ሄደ፣ የምነግርህን መልእክት ስበክላት። ዮናስም የእግዚአብሔርን ቃል ታዘዘ፣ ወደ ነነዌም ሄደ። በዚህ ጊዜ ነነዌ ታላቅ ከተማ ነበረች። እርሷንም ከዳር እስከ ዳር ለመጎብኘት 3 ቀን ያስፈልግ ነበር። ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ። የነነዌም ሰዎች እግዚአብሔርን አመኑ፣ ጾምንም አወጁ። ሰዎቹም ሁሉ ከትልቁ እስከ ትንሹ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ በደረሰ ጊዜ ከዙፋኑ ወረደ፣ ልብሱንም አወለቀ፣ ማቅም ለብሶ በአመድ ላይ ተቀመጠ። ከዚያም እንዲህ ሲል በነነዌ አዋጅ አስነገረ፣ ከንጉሡና ከመሳፍንቱ የወጣ አዋጅ። ማንም ሰው ወይም እንስሳ፣ የከብት መንጋም ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላም፣ ውሃም አይጠጣ። ነገር ግን ሰውም እንስሳም ማቅ ይልበስ፣ ሁሉም አጥብቆ ወደ እግዚአብሔር ይጩህ። ሰዎችም ሁሉ ክፉ መንገዳቸውንና የግፍ ሥራቸውን ይተዉ። እኛ እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? እግዚአብሔርም ምን እንዳደረጉና ከክፉ መንገዳቸውም እንዴት እንደተመለሱ ባየ ጊዜ ራራላቸው፣ በእነርሱም ላይ ሊያመጣ ያሰበውን ጥፋት አላደረገም። ጌታ የተባረከ ይሁን። የትንቢተ ዮናስ ምዕራፍ 3 ትንቢተ ዮናስ ምዕራፍ 3 ላይ ከቁጥር 1 እስከ 10 ድረስ ያለውን ሙሉ ምዕራፉን ነው ያነበብነው። ነብዩ ዮናስ ወደ ነነዌ ተልኮ ያቀረበው መልእክት ነው። ሙሉ ምዕራፎቹ እነዚህ የምናነባቸው ትንቢተ ዮናስ ላይ ያሉት ምዕራፎች በሙሉ የሚናገሩት አንድ ነብይ እግዚአብሔር ተነሳለው። ሰሜን እስራኤል አካባቢ የነበረ ነብይ ነው። ተነስቶ ወደ አሕዛብ ከተማ የተላከ መልእክተኛ ነው። ወደ አሕዛብ ከተማ የተላከ መልእክተኛ ነው። በጣም ታላቅ ነብይ ነው ዮናስ። በጣም ታላቅ ነብይ ነው። በእስራኤል መካከል እግዚአብሔርን አምላክ ባረገ ሕዝብ መካከል፣ ሕጉን በሚያቅ ሕዝብ መካከል፣ ቤተ መቅደስ በመካከሉ ባለ ሕዝብ መካከል ማገልገል ቀላል ሊሆን ይችላል። እግዚአብሔርን በማያቅ ሕዝብ መካከል፣ አሕዛብ በሆኑ ቀጥሎ ደግሞ በአሦራውያን መካከል ይህንን ማገልገል ቀላል እንዳይመስላችሁ። ከዚህ ሰው አገልግሎት በኋላ እንደምታውቁት እንግዲህ 7:21-22 አካባቢ ይመስለኛል ሰሜን እስራኤል ወይንም ሰማሪያ በአሦራውያን እጅ ወድቃለች። አሦራውያን በጣም ጨካኝ ናቸው፣ እጅግ ክፉ ናቸው እና እነሱ ፊት ሄዶ የእግዚአብሔርን ድምፅ መናገር፣ የሰራዊት ጌታ ቅዱስ እግዚአብሔር እንዲህ ይላል ብላችሁ ስትናገሩ ማን እንደሆነ ይታወቃል። እግዚአብሔር ስትሉ የዕብራውያን አምላክ ነው፣ የእስራኤል አምላክ ነው። የእስራኤልን አምላክ ጠርቶ በአሦራውያን መካከል እንደዚህ አይነት መልእክት መናገር በጣም ከባድ ነው። አሁን እንደዚህ አይነት ከተማ ሄዳችሁ እግዚአብሔር ከተማይቱን ያበለጽጋታል ብትሉ ቀላል ነው። እግዚአብሔር ሕዝቡን ይባርከዋል ብትሉ፣ የአሦራውያንን ዋና ከተማ ነነዌን እግዚአብሔር በዓለም ላይ እጅግ ታላቅ ያረጋታል ብትሉ አካሄዳችን ያስታውቃል የሚሏችሁ። ከተማይቱ በጣም ታላቅ ናት አይደል? ስናነበው ምናልባት አብራችሁን አንብባችሁ አስተውላችሁት ከሆነ ከተማይቱን
ሄዶ ለመጨረስ እንኳን 3 ቀን ይፈጅበት ያለ እንዲህ ለማቋረጥ ምን ያክል ትልቅ ከተማ ቢሆን ነው? አዲስ አበባ 3 ቀን አይፈጅም ለማቋረጥ። በጣም ግዙፍ ናት ከተማይቱ። እና ዮናስ የአንድ ቀን መንገድ ከሄደ በኋላ ነው አይደል ይሄ ዛሬ ያነበብነውን ምዕራፍ 3 ላይ ያለውን ትክክለኛውን መልእክት ቀጥታ እሱና ህዝቡ ተገናኝተው ያስተላልፈው። ታሪኩ እንግዲህ የሚጀምረው ምዕራፍ 1 አካባቢ ነው። እግዚአብሔር መጥቶ የአማቴ ልጅ አማቴ ነው የሚባለው ማለት ነው አባቱ። እንግዲህ የአማቴ ልጅ ዮናስን መጣና እግዚአብሔር መልእክት አለኝ ዮናስ፣ ሸክም ልስጥህና ይሄንን መልእክቴን ወስደ እንደ መልእክተኝነትህ እንደ ነብይነትህ የኔ አፍ እንደመሆነ እኔ ምለውን ጠብቆ እንደሚናገር አገልጋይ መሆነ እኔ መልእክት አለኝ ሂድና ተናገርልኝ አለው። እግዚአብሔር ራንደምሊ የሆነ ግለሰብ ብድግ አድርጎ አይደለም ተናገር ያለው። ነብይ ተብሎ የተቀመጠን አንድ ሰው በዚህ ኦፊስ ውስጥ ያለ የእግዚአብሔር አፍ ነብይም አይደል? ነብይም የእግዚአብሔር አፍ ማለት ነው። ባይዘው ቃሉ ከእግዚአብሔር የሰማውን ቀጥታ ሳይጨምርም ሳይቀንስም የሚያስተላልፍ ማለት ነው። ባይዘው በጣም ከባድ ነው ትርጉሙ። አንተ የኔ አፍ ነህ፣ አፌን ደግሞ ተናገር ብለው እምቢ አይለኝም። ያልኩትን በሙሉ ያስተላልፋል። ጀስት ኢንስትሩመንት ነህ፣ መጠቀሚያዬ ነህ። አዎ ሂድና ተናገርልኝ አለው። እናገራለሁ። መልእክቱን የት ነው የምናገረው አለው። ወደ አሶር መንደር ትሄዳለህ አለው። አሶር ምናልባት ክፍሉን ዮናስ ነው የጻፈው። ትንቢቱን ተናግሮ ከተመለሰ በኋላ ስለጻፈው አንዳንዱን ነገር አይነግረንም እንጂ ወደ አሶር ሲለው አሶር የሚኬድባት አይደለችም። አሶር በጣም ጨካኝ ናቸው። ባይዘው ከባቢሎናውያን ይልቅ ጨካኝ ናቸው። በምድር ላይ በታሪክ መካከል ከተነሱ ጨካኝ መንግስታት መካከል አንዱ አሶር ነው። ሂድና አሶር አለው። እሺ መሄዱን ሊሂድ ምንድነው ድምፁ እግዚአብሔር ያለው? ዋና ከተማችሁ ነነዌ ትገለበጣለች። በዚህ እግዚአብሔር አሶር ልከይ እኔን ልከይ እግዚአብሔር ነው በልብለኝ ከተማችሁ ይገለበጣል። እንዴት ነው የምትገለበጠው? ሳፍተሮ ለአሶር እኔስ መናገሩን ልናገር። እንዲህ ስትራክቸርድ የሆነች በሚሊተሪ ቢሆን የታጠረች በመናፍስቱ ዓለም ቢሆን ዝግ ሰማይ ያላት አሶር አንተ ባልካት በእነዚህ ቀናት 40 ቀን ውስጥ ትገለበጣል። ምን ማለት ነው? እግዚአብሔር ወይ ረዘም አድርገው አይሄድም አይገጥምም። እና እግዚአብሔር መልእክት ሲሰጠው ዮናስ እኔ በጣም ሩም አለ ዮናስ። በጣም ብዙዎቻችሁ መጽሐፍ ቅዱስን ስታነቡ በእግዚአብሔር በኩል ቆማችሁ ነው የምታነቡት። ትክክል ነው። መጽሐፍ ቅዱስ ለእግዚአብሔር ሳይድ አድርጎ ነው ሁሉ የሚናገረው። እኛም ሁላችን ለእግዚአብሔር ነው ሳይድ የምናደርገው። ዮናስ ግን በተወሰነ መንገድ ሩም አለ ለዮናስ። ዮናስ አሁን አምጾ ሻሻ አይደለም ፈርቶ ነው የሚለው። ይሄ እግዚአብሔር እዚህ አካባቢ ነው ያለው ልሽሻ። ምክንያቱም ምዕራፍ 1 ቁጥር 4 ላይ ከእግዚአብሔር ፊት ኮበለለ ነው የሚለው። ባይዘው ከአገሩ ወጣ አይልም፣ ከእግዚአብሔር ፊት ነው የሚለው። ከእግዚአብሔር ፊት ማለት እግዚአብሔር እዚህ አካባቢ ነው፣ ቤተ መቅደሱ አካባቢ ነው። ከፊቱ ዞር ካልኩኝ ሌላ ሰው ፈልጎ ይናገራል ብሎ እግዚአብሔር አይኑ በምድሩ ሁሉ ፊት ነው። ይሄንን ቴዎሎጂ ዮናስ አያውቀውም። ዮናስ የሚያውቀው እግዚአብሔር እዚህ ቤተ መቅደሱ ውስጥ ታቦቱ አካባቢ ነው ያለው። አዎ ሲናገራል እዚሁ አካባቢ። ራቀ ካልኩኝ በቃ እዚሁ አካባቢ ሰው መርጦ ሂድ ሊል ነው። አልገባውም ተርሴስም እግዚአብሔር እንዳለ የትም አለ እግዚአብሔር። እስቲ አሜን በሏ። አጋንንት የሚገዛበት ሀገር እግዚአብሔር የነገስታት ንጉሥ ሆኖ ይኖራል። ምክንያቱም ከዚህ ታሪክ በኋላ ነው የነ ዳንኤል ታሪክ ያለው። የዳንኤል ታሪክ ዮናስ በፊት ቢሆን ዮናስ አይኮበልልም። ምክንያቱም እግዚአብሔር ባቢሎን ውስጥ በዳንኤል እንዴት እንደረገጠ ቢያነብ የእግዚአብሔር እግር ነበር ዳንኤል። እግዚአብሔር በባቢሎን የሚረግጠው በዳንኤል ነበር። አገር ጨለም ድቅድቅ ብሎ የእግዚአብሔር መልአክ ከሰማይ መጥቶ ልገባ ነው ሲል ሁሌ ምን የምንማረው የፋርስ አለቃ አትገባም ሲል እገባለሁ አለ። አትገባም አለ የኔ ነው አለ። የፋርስ አለቃ ውሸቱን አይደለም እውነቱን ባይዘው መልአኩም ለዛ ነው ቆሞ የተደራደረው። ባይዘው ተደራደረው ከዛ ኮን የተዋጉት። አትገባም አለ እገባለሁ አለ። ምንም የለህም አለ እዚህ የለህ የኔ ነው በሙሉ። አርኮን ማለት ረጅም ዘመን በመኖር የምድሪቱን ከመሰረቷ ጀምሮ የገነባት ማለት ነው ትርጉሙ። ዝም ብሎ ድንገት የመጣ አይደለም። የትምህርት ስትራክቸሩን የሰራሁት እኔ ነኝ። ፖለቲካል ሪፎርሙን እኔ ያመጣሁት፣ አገሩን መሰረተ ልማቱን እኔ የሰራሁት። አትገባም የኔ ነው በሙሉ አለው። ሳርቀጠሉ የኔ ነው አለው። ዳንኤል አለ ያው ከህንድ እስከ ኢትዮጵያ ጠቅጠቅ ብሎ ጨለማ መሃል ላይ ዳንኤል ሽንቁር ያረጋት መብራት አለች እንዲህ ብቻዋን። ያው ዳንኤል አለው አዎ አትገባም አለ። ያው ዛጋታው ማለት መርገጭ የለም። ያው መርገጭ
አላስገባም ዳንኤልን አወጣዋለሁ አሉ። እንግዲያው አለው ዳንኤል አይወጣም አለው። እሱ ላይ ረግጬ ነው ማፈርሰው አለው። የእግዚአብሔር ሌጋል ግራውንድ ዳንኤል ነበር። እግዚአብሔር ባቢሎን ገብቶ ለመስራት ሌጋል ግራውንዱ ህጋዊ መቆሚያው ዳንኤል ነው። ስለዚህ በዳንኤል ላይ ቆመ፣ ባቢሎንን ገለበጠው። እንደዚህ አይነት ነገር አንብቦ ቢሆን ዮናስ አይኮበልልም። የትም ብገባ እግዚአብሔር አለ። እስቲ አሜን በሏ። የእግዚአብሔር አይን በምድር ሁሉ ቸርች እኮ ብቻ አይደለም እኮ እግዚአብሔር የሚያየው ታውቃለህ፣ የትም ያያል። እዚህም የትም አለ እግዚአብሔር። የትም አለመኖር አይችልም። የሆነ ቦታ ከሌለ እግዚአብሔር አይደለም። የትም አለ። ልዩነቱ የት በምንድን ነው ያለው ነው። እዚህ ሊባርከን ነው፣ የሆነ ቦታ ሊቆጣ ነው። የሆነ ቦታ ያው አሁን እንትን እግዚአብሔር የለም እንዳትሉ፣ የትም አለ። በቁጣው የሆነ ቦታ ይኖራል። ለምሳሌ ሲኦል አይነት ቦታውን በቁጣው ነው ያለው። የእግዚአብሔር ቁጣ ነው የሚነደው እዛ። እዚህስ ባላለቀ ራሱ እኮ ነው። ሁለት ጊዜ እኮ አይደለም ራሱ ነው። እስቲ አሜን በሏ። እና ዮናስ ወደ ነነዌ አሁን ዘላው አለና ዞር ብሎ ያገኛት ገንዘብ አለችው፣ የመርከብ መክፈያ ፈላለገና አንዴ ብሎ ብሯን ያሳረገ ጓዟን ጠቅለል አረገና ሄዶ እንትን ዳር ቆመ። በመርከብ ለመሄድ እንትን ሐይቅ ዳር ቆመና ወዴት ነው የምትሄዳው እቺ መርከብ ሲል ወደ ተርሴስ አሉት። ቆንጆ ነው እዛ ዓለማዊ ነው ያለው። እግዚአብሔር ምን አይናገር ጭልም ያለ ከተማ ነው። በዚህ ማንም አያቀኝም። ተርሴስ ለመሄድ የመርከብ ከፍሎ ይላል። ገብቶ ቁጭ አለ ቢል ምን አለበት? ወደ ውስጥ ገብቶ ተኛ ይላል። ታውቃለህ ይረብሾኛል እግዚአብሔር አሁን በሰላም ብቻ እግዚአብሔር የለም ለጥ ወደ ውስጥ ገብቶ አይደል? ወደ ውስጥ ነው የሚለው እቃ ስር ለጥ ሲል የመርከቡ ሰዎች እየቀዘፉ ሲሄዱ ባህር ላይ ማዕበል ተነሳ። እንደው እኮ እግዚአብሔር መንገድ ላይ አይቆምብህ። ማዕበሉ እንዳይመስልህ እኮ እኔው ማዕበሉ አይደል፣ ማዕበል ችግር ናቹራሊ የሚነሳል። ሰዎቹ ማዕበሉ በማን ኃጢአት ነው የተነሱ አሉ ይላል። አንተ ዝም ብሎ ማዕበል ተነሳ አይሉም እንዴ? ኃጢአት የሰራ ለዚህ ውስጥ አሉ። አሕዛብ አይኑ ይከፈታል። ባይዞ አንተ ስትኮበልል አራራ ተመለስ ይላል። ዓለማዊ በጌታ አይደለም የምትለው ሰውዬ መንገድ ልክ አይደለም ይላል። እየቀዘፉ ሲሄዱ ማዕበል ብድግ ብሎ ወደዚህ ያረጋል። ማን ነው ኃጢአት የሰራው? ለስንት ሰው ኪሳራ ሆነ። ባይዞ ዮናስ እቃ ያነሱ ጣሉ ይላል። ባይዞ መርከቧን ቀለል ለማድረግ ሰውየው መጣል ነው። ባይዞ እቃ መጣል ሰውየው ነው አጥተ ሰውየው የሚመለሰው እንደዚህ ጥለው ነው ወደኋላ ለመመለስ ማስቸጋሪ። ስለዚህ ሰውየው እናት እግዚአብሔር ትራንስፖርቴሽን አለው። አንበሪ የሚል ቃል አሳ ነባሪ ነው የድሮ ቋንቋ መሰለኝ። አንበሪ አሳ ነባሪ አዘጋጅቷል። አሳ ነባሪው እኔ ምን ሊሰራ እንደገቡ ተፈጥሮት መሰለኝ። ለዚህ ለዮናስ ሁለት ሲል ተፈጥሮ ሊሆን ይችላል አላቅም እኔ። ምክንያቱም ድሮ እንትን እየበላ ኖረ የሚል የለውም። ባይዚ ዮናስን ጨረሰ አሳ ነባሪው ራሱ ከዛ ታሪክ የለውም። ከዛ እቃ ወርውረው አይቆምም ማዕበሉ። እጣ ተጣጣሉ። ከዛ ዮናስ አለ ያ ሰውዬው እንግዶ ሰው እስቲ ቀስቀሰው ና በለው አሉትና እና እስቲ አንተ እጣችን መሃል ግባ እንጣጣላሉት። እሺ አለ። ምን አለ እኔ ነኝ ቢል እግዚአብሔር ከቆመ ፊት አጋጣሚ እንዳይመስልህ ያስይዛል። ደስ ያደጉ አላህ ያደግ እንድገም አለ። እኛ እኮ እንደዛ ነው በዚህ የእድሜ ጉዳይ እንጂ አሁን የመብሰል ያለመብሰል የትልቅ ሰው የመሆን ያለመሆን እንጂ እኮ እንደዛ ነው እኮ እኛ። እስቲ ቆይች ምልክት ያረጋታል። ጌዲዮን እንደሷ ነው ጉድ ያደረገው እግዚአብሔር። ሂድና ምድያምን ተዋግተህ እንዳንድ ሰው አድርገህ ትመታልኛለህ ምናምን ሲለው እግዚአብሔርን ሰው አታ ነው ደግሞ እግዚአብሔር የሚጠይቀው ነገር በጣም ከባድ ነገር እኮ ነው የሚጠይቀው። አሁን እኮ እኛን ምን ጠየቀን? ምን ለነገሩ ምን ያልጠየቀን ነገር አለ? በእውነት እየመለሰን ከኖርን እኮ ነው እየተባረከን የምንሆነው እንጂ እግዚአብሔር እኮ ይጠይቀናል። ህይወትን ይጠይቃል። አዲስ ኪዳን ደግሞ ህይወትን ሁሉ ይጠይቃል። ጊዜን አይደለም ነፍስን ይጠይቃል። ወንጌል ጉልበትን፣ ገንዘብን፣ ዕውቀትን፣ ዘመንን፣ እድሜ፣ ታሪክን፣ ስምህን እኮ ነው የሚጠይቀን። እየሰጠን እንድንኖር ጌታ ይርዳል። እውነቴን ነው የምላችሁ የሚጠይቀንን እኔ ለሰው አይደለም ያልኩት ለጌታ እየመለሰን እንድንኖር እና አራኔ ወገኔ ቤተሰቤ እኔ አይደል ያለው
ወረደታች ድረስ ወገኔ ከእስራኤል የተናቀ ነው የምናሴ ነኝ ከምናሴ ወገን እኔ ቤተሰብ ታናሽ ነው ከቤተሰቤ እኔ መጨረሻ ነኝ አለው የመጡ ደሊስት እኮ ነው የጠራው እግዚአብሔር ሰው ከፈለክ ሲሉ አንተን ነው የፈለከው በል እንግዲህ አንተ ኮንክ የጠራኸኝ አለው አዎ ዛሬ አሉ እቺን ቱናን አስተካክላለሁ መሬቱ በሙሉ ውሃ ርሶ እቺ ደርቃ ትደር አለ ደረቅ ብላ ደረች አጋጣሚ ሊሆን ይችላል እግዚአብሔር ብሎ ምን እንዳልተቃለ አጋጣሚ ሊሆን ይችላል ደሞ ፈራው አትቆጣኝ አለው ልድገም እጣዋን መጽሐፍ ቅዱስ ላይ ያነ ችግር የለውም አለው እግዚአብሔር እንድገም አለው እንግዲህ አሉ መሬቱ በሙሉ ደርቆ እሷ ብቻ ትርጠባለው መጽሐፍ ሲነገር ረጠበች አይደለም የሚለው ሲጨምቃት ሁለት ምናምን ውሃ ወጣው ይላል አገር ከው ብሎ አድሮ ብቻውን ውሃ በል እንግዲህ እግዚአብሔር ጠርተኸኛል አለ ከፈለጋ አይተውህም አልፈለከኝም ብሎ አይተውህም ባይዘው እግዚአብሔር የነገረህ ቀን አይደለም ፕላን ያደረገው ሳትወለድ ነው ፕላን ያደረገው ስለዚህ በአንተ ምክንያት መሐል ላይ ሐሳብ አይቀየርም ጎናቸው ለሰው ከፈለገ ተስማምተ ቀጥል በሉት ይኸውላችሁ ለምን መሰላችሁ እኔ አንድ መንፈሳዊ ሚስጥር ልንገራችሁ በእውነት ነው የምላችሁ አሁን ቸርች ስለሆነ ያለ ነው እግዚአብሔር ዲዛይን አድርጎ ፕላን ካረገ ላይ እጣ ከጣለብህ እድሜ ያልቃል እንጂ አይተውህም የነካው እየተበላሸብህ ነው የምትኖረው መስማማት ብቻ ነው ለምን መሰለ ፕላን ያደረገው የጠራህ ቀን አይደለም ጨርሶ ነው የሚጠራህ ና ግባ በዚህ በኩል ነው መንገዱ ይሄ ነው ና ተስማማ ሲል እምቢ ስትል እግዚአብሔር በቃ ትቻለሁ አልፈለክም ሊል ኖ የማይጠቅምና መሃል ላይ የታቀደ እቅድ የለውም እግዚአብሔር እቅዱ መጽሐፍ እኔ አንድ በጣም ሞደው ኢሳይያስ 46:10 ላይ ከመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ ምክሬ ትጸናለች ፈቃዴንም ሁሉ እፈጽመዋለሁ እላለሁ ይላል ከመጀመሪያ ለመጨረሻውን ከጥንት ገና ያልተደረገውን እናገራለሁ አለ እና ምክሬ ይጸናል ፈቃዴን ሁሉ እፈጽመዋለሁ እስቲ አሜን በሏ መጽሐፍ ሄዱና አንብቡ እግዚአብሔር የጠራው ሰው እምቢ ካለ ዋጋ ከፍሎ ይመለሳታል አይለቅም ሲጀመር እግዚአብሔር ሲጠራ እኔና እናንተን አይቶ አልጠራም ይሄን ሰውየው ፕሮፋይሉን አይቶ ቁመናውን አይቶ አካሄዱን አይቶ አይደለም የጠራው እንዲሁን የጠራው በቃ ና ፈልጌያለሁ አንተን የምታገለግለኝ እና ተወደቀበት ከዛ ምን እንዳሉ ተቀል እንግዲህ አንተ ለወድቋለሁ ስራ ምንድነው ከየት ነው የመጣው ስራዬ ሰማይንና ምድርን ባህርና የብስን የፈጠረውን እግዚአብሔርን ማመለክ አንተ እንደዚህ አይነት ስራ ግን ይሄን የሚያክል ስራ ይዞ ነው ተርሴስ የሚሄደው ተቃል ስራ ሊፈታ ሰማይንና ምድርን ባህርንና የብስን የፈጠረው ነው የኔ አምላካው እሱ ነው አለ እና ስራ ምንድነው ማምለክ ወርሺፕ ማገልገልም ነው ውስጡ አፍ ሆኖ መናገር ስራ ይሄ ነው አለ ታዲያ አሁን ወዴት እየሄድክ ነው አሉት ወደ ተርሴስ ምን ልሰራ ከፊቱ እየኮበለልኩ ተመለስ እኛ ዛሬ እንወርዳለን ሌላም ሰው እንዳበጠበጥ ያልኩት ገብቷቸዋል ወይ እስቲ ከዮናስ አውርዱና ራሳችሁ ላይ አርጉት መርከብ እንዳበጠብጡ ማለት ነው ምን እናርጋሉት ወሩሩኝ አላቸው ወደ ውሃ ወሩሩኝ ደሙ በእኛ ላይ እንዳይሆን ይሄ የምታመልከው አምላክ ውሃ ሲያናውጥ የነበረ አምላክ እንዳይቀጣን ሲሉት ሁሉ በእኔ ይሁን ገብቶኛል ውሃውን ማን እንደሚያነቃንቀው አላቸው ተከትሎ የመጡ ነው አለ እሱ እንዲህ ያረገ እንዳይመስላቸው እየተራመደ ሲከተል እኮ ነው የሚንቦጫቦጫው ውሃው እንጂ እግዚአብሔር አሁን ውሃ ላምቦጫቦጫ ምድር ብሎ በጠራው መሬት ላይ ሰብሰብ ያደረገው ነው ቁም ነገር አይደለም ለእግዚአብሔር ባህር ለኛ ነው ቁም ነገር እሱ ዝም ብሎ እኮ ነው የሚራመደው የት ነው ያለው ብሎ ብቅ ሲል ፍርስርስ ይላል እግዚአብሔር አይበቃውማ እና ዮናስን ተከተሉ የት ነው ያለው ብሎ ሲከተለው ባህር አልቻለው ወሩሩኝ ወርውሩ ጭንቅላታቸው ይዞ እግዚኦ እንዳገለን እንዳቀጣን ሲሉ አሳ ነባሪ ቁጭ ብሎ ይጠብቃል ተቃል ምን ነው ዮናስ ዘገየ እያለ እቃ ሲወረወር ሊቀልብ ሲል አሳ ነባሪው እቃ ነው ካርቶን ይወረወሩት እየጠበቀ ነው ሻው ያረጉት አሳ ነበር መጣ አንተ አላኘከውም አሳ ነባሪ ያኘካለው ይታወቃል ምን አይ ቲንክ 60 መሰለኝ ከላይ ከታች 60 እንደዛ ነው መሰለኝ ጥርሱ በጣም እኮ እንትን አይታችሁ ሁለት እኮ ነው ያለው በጣም እኮ ከባድ እኮ ነው አይ ቲንክ ዌልስ ሊሆን ይችላል ይሄ ዌል ነው የሚሉት በጣም ግዙፍ እሱ ሊሆን ይችላል ዋት አረገውና አሳ ነባሪው ጉዞ ጀመረ ወደ ነው ወይ
አቤት እግዚአብሔር ምን አደከመ አንተ አሁን አሳ ነባሪ ወዱስ ምን ትሰራለህ በእውነት በሰላም ሄድ እየተቻለ በሰላም አየር እየተነፈሰ ሰው አይሄድም ምዕራፍ 2 እናንተ አንብቡት ጸሎቴን ከሲኦል ሰማኝ ይላል ታውቃለህ ሲኦል ነው እዚህ ውስጥ ሆኖ አንዳንድ ግን የመጽሐፍ ቅዱስ ታሪክ አሳ ነባሪ ዮናስን ውጦት ዮናስ አሳ ነባሪ ሆድ ውስጥ ነበር ሲባል አምነን አይደል የምትሰሙኝ እየተገረማችሁ ሊሆን አይችልም አሳ ነባሪ ሆድ ውስጥ እንዴ ዮናስ አሳ ነባሪ ውስጥ ማን ናቹራል ነው አሳ ነባሪ ትልቅ ነው አሳ ነባሪ ዮናስ ውስጥ ገብቶ አደረ ቢል መጽሐፍ ቅዱስ ካለ እንዴ ኢየሱስ መስቀል ላይ ተሰቀለ የዘላለም ሕይወት አለ ብለን አመን አይደል እንዴ አይታመንም አንድ አይሁዳዊ የ33 ዓመት ተኩል ወጣት ተሰቅሎ ከሞት ባሻገር ለዘላለም ሰማይ አስገባኝ አይ ክርስትና ብርሃን ነው እግዚአብሔር ግን ስራው እንዲሰራ የማይጠቀም ቱ ዘ ማክሲመም ነው የሚጠቀመው እግዚአብሔር በጀልባ መመለስ እየቻለ አይሆንም አለ ለምን ጉዳዩ መሲያኒክ ነው 3 ቀን አሳ ነባሪ ሆድ ውስጥ ማደር አለበት ኢየሱስ ዮናስን ሜንሽን ማድረግ አለበት ለዮናስ ብቻ አይደለም ጉዳዩ መሲያኒክ ነው ኢየሱስ ማንሳት አለበት ይሄን ታሪክ ኢየሱስ መጠቀም አለበት ስለዚህ እግዚአብሔር ዲዛይን የሚያደርገው ከዮናስ ጋር ብቻ አይደለም ከልጁ ጋር ጭምር ነው ዮናስ በአሳ ነባሪ ሆድ እንዳደረ ማለት አለበት ኢየሱስ እስቲ ጮክ ብላችሁ አሜን በሉ ከዛ አሳ ነባሪ ሆድ ውስጥ ገባ 3 ቀን የቆየው አሳ ነባሪው ግን አይ ቲንክ አውቆ ነው የመጽሐፍ ቃል እንዲፈጸም እንጂ አሳ ነባሪ ከመርከብ በላይ እኮ ይፈጥናል ያደርሰዋል እኮ ግን አቆየው ታርቆ ሳይበላ ሳይጠጣ እኔ የሞቱና የመቀበሩ ምሳሌ አይደል እንጂ ዙስ ሰው በህይወት አይኖራትም መቼስ ሞትና ትንሣኤን ለማብሰር እግዚአብሔር ያደረገው ነገር ስለሆነ ኢየሱስ ገባ ከዛ መጽሐፍ ሲናገር አሳ ነባሪውም ወደ ነነዌ ሄዶ ዮናስን ወደ ምድር ተፋው ይላል አስቦላ አሳ ነባሪውስ ወይ በላ ወይ ፈጭ እዚህ ዝም ብሎ የሚቀመጥ ምግብ ስማ ምን አትበላው አትፈጨው አታወጣው ሲቀቆ ነው የእግዚአብሔርን ይዞ ማይመለከተው በዮናስ ድካም እኮ ነው አሳ ነባሪ ተቀለማ ይፈጭ ነገር ወደ ውስጥ ይዞ ያቀም በዮናስ ድካም ዮናስ ኃጢአት የተሰቃየው ነገር ብዛት ቢዮናስ ምክንያት ምንም የማይመለከተው ቋንቋ የማያውቅ አሳ ነባሪ ሁሉ ተሰቃየ ሲተፋው ዮናስ ነነዌ ደባለ አገሬን እንዲወጣሁት ብሎ ሳይ ነነዌ ሲመለሰኝ እዛ ወደ ቦታው ነው የመለሰው እግዚአብሔር ወደ ተነሳበት አይደለም እንዲሄድ ወደ ፈለገበት ነው ያመለሰው ዮናስም ይላል ሄደ ነነዌን አያትል ታላቂቱን ከተማ ነው አይደል የሚለው ዮናስ ባይዘው ነነዌ ነው የተባለው ሲደርስ ሲያት ከተማይቱ ኖርማል አይደለችም ሲጽፍ ታላቂቱ ከተማ ብሎ ጻፈ ባይዘው በአይኑ ሳይው ነው አንዳንድ ከተማ ዝናውን ሰምታችሁ በአካል ስትሄዱ አንዳንዱ በጣም ከስሙ በላይ ነው አንዳንዱ ደግሞ እና ነነዌ የመሰለው ኖርማል ከተማ ነው አለ ዮናስ የአንድ ቀን መንገድ ያክል መጥቶ ባይዘው የስንት ቀን ይቀረኛል ብሎ ሲል የ3 ቀን ሲሉት የ3 ቀን መንገድና ብሎ ተጻፈው ለዛ መገለጥ አይደለም የጻፈው ባይዘው የ3 ቀን መንገድ ብሎ ጠይቆ ነው እኔ አንድ ቀን መጥቻለሁ የምን ያህል ይቀረኛል የ3 ቀን አሉት ይሄን ያህል ኪሎ ሜትር ስንት ይቀራል ይሄን ያህል ሲሉት 3 ቀን ትፈጃለች ከተማይቱ ታላቅ ናት ከተማይቱ ላይ ደግሞ ይሄን ያህል 100 ምናምን ሺህ ያህል ህዝብ አለባት በጣም ግዙፍ ነች የአሶራውያን የነቴል ጌል ቴል ፌልሶር የሚባሉ የአሶር ነገስታቶች የገነቧት የነሱ መቀመጫ ናት ባይዘው በጣም ግዙፍ ነች ምናልባት እናንተ በእውነት ዮናስ ሄዶ ትንቢት የተናገረባትን አገር ምን አይነት ከባድና እልህኛ አገር እንደሆነች ለማወቅ የምትፈልጉ ከሆነ ሁለተኛ ነገስት ምዕራፍ 18 እና 19 አንብቡ ሁለተኛ ነገስት ምዕራፍ 18 19 ትዝ ይላችኋል ኢየሩሳሌምን መጥቶ ከቦ ሰናክሬም የሚባል የአሶር ንጉስ እንዴት ጉሮሯቸው ላይ እንደቆመ ወደ ከተማይቱ የሚገባ የሚወጣም አልነበርም ይላል መብል ጠፋ ይላል መብል የሚበላ ጠፋ በረሃብ ሊገላቸው ኢቭን የሚነገሩ ትንቢቶች ላይ የነበረው መሳለቅ የሰራዊት ጌታ እግዚአብሔር ነው የላከኝ ሁሉ እኮ አለ እንዳጠፋችሁ ቃል በቃል እግዚአብሔር ያለውን እሱ አለው ከኔ ጋር ተስማሙ አለና በህይወት ትኖራላችሁ አለ ባይዘው አሶራዊ ንጉሱ እግዚአብሔር ያለውን በህይወት ነው አለና እያንዳንዱ ከኔ ጋር ከተስማማ ወይን እርሻው ስር ይቀመጣል እግዚአብሔር በኤርሚያስ አፍ የተናገረው ከኔ ጋር ተስማማ ከእግዚአብሔር ጋር አይደለም እኔን የላከኝ እግዚአብሔር ነው አለ ቀጥሎ እንደዚህ አለ አምላካችሁ አያድናችሁም ሕዝቅያስም ውሸቱን ነው
አምላካችሁንም ንጉሳችሁንም እናንተንም ነው ድል ማረጋዋል። ይህን ያህል አመፀኛ ነው አሶር ባይዘው። በኋላ ላይ ነው ነነዌ ደረሰ። ከዛ በኋላ ልክ ነነዌ ከተማይቱ የአንድ ቀን መንገድ ያክል ከሄደ በኋላ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ ይላል። ለመጀመሪያ ጊዜ የመጣው አገሩ እያለ ነው። ለሁለተኛ ጊዜ የመጣለት ቦታው ላይ መልእክቱ የሚቀርብበት ቦታ ላይ ሲደርስ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ። ዮናስም የእግዚአብሔርን ቃል ምን አለ? ታዘዘ የሚል ቃል አለ። አመፀ የሚል አለው። ታዘዘ የተባለለት ለምንድነው? ኮበለለ የሚል አለው ከፊት። አሁንስ የእግዚአብሔርን ቃል ዮናስ ታዘዘ። ወደ ነነዌ ሄደ። የምነግረን ሁሉ ነገራቸው ባለው መሰረት ቁጥር 4 ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ። የከተማይቱ አደባባይ ላይ ቆመ። በጣም የከተማው ዋና ሰው ምናልባት እንደና አቴና አይነት ከተሞች ከሆኑ ምናልባት አሁን አይምሮ ላይ ስለመጣ የሐዋርያት ሥራ ምዕራፍ 17 አሮስፋጎስ ጋር የቆመ ሰው ከአቴና ከምክር ቤቱ ከገበያ ቦታ ከቤተ መንግስቱ የሚመጡ መንገዶች የሚገናኙበት ቦታ ነው። አሮስፋጎስ ባይዘው እንደ ዋና አደባባይ እንደ ዋና አሁን መስቀል ስኩዌር እንደምልክ እንደዛ አደባባይ ነው ሁሉ የሚገናኙበት። ዮናስም እንደዛ አይነት የከተማ ዋና ነገሮች የሚገናኙበት ቦታ ላይ ቆመና አወጀ፣ ጮኸ። ነነዌ በ40 ቀን ውስጥ ትገለበጣለች። በጣም ቦልድሊ ነው የሚያወራው። ለምን? እግዚአብሔር በጣም በተረጋገጠና በተገለጠ መንገድ መልሶታል። ከዚህ በኋላ ዮናስ ከእግዚአብሔር ዞር ካለ በህይወትስ ባይኖር በ40 ቀን ውስጥ ነነዌ ትገለበጣለች ብሎ ይሄን የተናገረው። ሌላ ምን የተናገረው ነገር አለ? እግዚአብሔር ዮናስን ለምንድን ነው የላከው? ለዚች ለአንድ ስቴትመንት ምንድነው? ዮናስ መጽሐፍ ሁሉ ታሪክ እቺ ናት መልእክቱ። እቺን ላለመናገር ነው የኮበለለው። እቺን እንዲናገር ነው አሳ ነባሪ አዘጋጅቶ 3 ቀን ወደ ውስጥ ያሳደረው። ምን ጉድ ነው የሚወራው? ምንም እቺ ናት መልእክቱ። ሌላ መልእክት የለውም። ዮናስ መልእክቱ ምንድነው? በ40 ቀን ውስጥ ነነዌ ትገለበጣለች። ወደዚህ ዞር። በ40 ቀን ውስጥ ነነዌ። ሌላ ምን አለ? ምን ትፈልጋላችሁ? ከዚህ በላይ 40 ቀን ውስጥ ነነዌ ትገለበጥ ትጠፋላችሁ እኮ ነው እያልኳችሁ ያለሁት። ማለቃችሁ ነው። በ40 ቀን ነው። እኔ አይደለሁም፣ ሰማርያ አይደለም፣ ኢየሩሳሌም አይደለም፣ የሆነ መንግስት አይደለም። እግዚአብሔር ሊያጠፋችሁ ነው በ40 ቀን ውስጥ። ልክ ይሄ ድምፅ የእግዚአብሔር ድምፅ ወደ ከተማይቱ በዮናስ በኩል ወጣ። የዮናስ አይደለም ድምፅ እግዚአብሔር ነው የወጣው፣ በዮናስ በኩል ነው። ለአሕዛብ የተነገረ የእግዚአብሔር ቃል ነው። ለአይሁዳውያን አይደሉም፣ የእግዚአብሔር ሕዝብ አይደሉም። ማህበረሰቡ አሕዛብ ነው። ለአሕዛብ የታወጀ አዋጅ ነው። ካልተመለሳችሁ እግዚአብሔር በ40 ቀን ከተማይቱን ይገለብጣታል። ንግስና ወንበሩ አያድነውም። ንጉሱ ወታደራዊ ጉልበቱ ኢኮኖሚው አያድነውም። መዳን አይቻልም። እግዚአብሔር ወስኗል፣ ልትገለበጡ ነው። መጽሐፍ ሲናገር የነነዌ ከተማ ሕዝብ ይልና በእግዚአብሔር አመኑ። እግዚአብሔር ልኮታል ይሄን ሰው። ታዲያ ነነዌ መገልበጧ ነው እና ምን እናርግ? ወደ እስራኤል አምላክ ወደ እግዚአብሔር እንመለስ። ምን አይነት ጥበብ ነው! ምን አይነት ዊዝደም! አለመመካታቸው፣ አለመታበያቸው፣ እልከኛ አለመሆናቸው ያተረፋቸው እሱ ነው። እልከኛ ቢሆኑ ተሰብረው ይወድቁ ነበር፣ አይተርፉም ነበር። እግዚአብሔር አይዋሽም። ትገለበጣለች ካለ ትገለበጣለች። አይዋሽም እግዚአብሔር። ግን ለምን ዝም ብሎ ግን ይጥፉ? እኔ መልእክት ልላካ እምቢ ካሉ መቃም ነው ማረጋጫ። መልእክተኛው የነሱ አገር ሰው አይደለም። መልእክተኛው እስራኤላዊ ነው። ለእግዚአብሔር ሲሰው የከረመ ሰው ነው። እኛ አሕዛብ ነን የታቀናለህ አላሉትም። የኛ አምላክ አላሉ። ትክክል ነው። እንመለስ። በመሰረታዊነት ደረጃ የንስሐ ክፉ የለውም። ዝም ብሎ መመለስ ጥሩ። እስቲ አሜን በሉ።